ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ አዳዲስ መረጃዎች ተሰምተዋል። ዛሬ ወደ እናንተ ማድረስላችሁ ይሆናል። እንግዲህ ውድ ቤተሰቦቼ ትናንትና ያጋራኋችሁ አንድ አዲስ መረጃ ነበረ። ሩታ ዙሪያ የተካሄዱ ነገሮች ነበሩ። ታዲያ እነሱ ነገሮች ተስፋ ሰጪ እንዳልሆኑ በትናንትናው ቪዲዮ ሩታ በለቀቀችው እንግዲህ ነገር ተመልክታችኋል። የሩታንም ውሳኔ ሰምታችኋል። ታዲያ አብርሃም ከባድ ነገሮች እየገጠሙት ያሉት ይመስላል። አጣብቂኝ ውስጥም የገባበት ሁኔታዎችም እያጋጠሙት ይገኛሉ። ከወንድሞቹ ጋርም ተገናኝቶ የተነጋገረበት ሁኔታዎች እንዳሉ ሰምቻለሁ። ውድ ቤተሰቦቼ ትናንትና ከሄርሜላ ጉዳይና ከሩታ ጉዳዮች በኋላ እንግዲህ በጣም ብዙ መነጋገሪያ የሆኑ ነገሮች እየተፈጠሩ ይገኛሉ። የቁርጥ ቀን ውሳኔውን እንዲያሳውቅ በወንድሙና በእህቱ በጣም የሚያፋጥጥ ነገሮችን ተጠይቋል። በሱ ዙሪያ በዝርዝር የምነግራችሁ ነገር አለ። እንዲሁም ዴቭና ቡዜም እንግዲህ ከባድ ጭቅጭቅ ውስጥ ገብተው እንደነበረ በተለይ ሩታንና ኤፍሬምን ካነጋገረ በኋላ ዴቭ አንዳንድ እየተናገራቸው በነበሩት ንግግሮች ላይ ቡዜ ትንሽ የተበሳጨች ይመስላል። በዛም ጉዳይ ላይ ሲከራከሩ የነበረበት ሁኔታዎች አሉ። ቡዜና ዴቭ እንግዲህ በሀሳብ የሚያስማማቸው ነገሮች ላይ የደረሱበት ሁኔታዎች ነበሩ። በተለይ ሄርሜላን ከማገዝና እንግዲህ ወደ ሄርሜላ ከመዞሩ ሁኔታዎች፣ ሄርሜላን ከመደገፎች አንጻር እንግዲህ ብዙ ነገሮችን አጋርቻችሁ ነበረ። ይህንም ጉዳይ እነ ሩታ ያነሱበት ሁኔታዎች አሉ። እነሱንም ነገሮች በዝርዝር እነግራችኋለሁ። ሩታም በትላንትናው ዕለት አብርሃም ቤት ሄዳ እንደነበር ነግራችሁ ነበረ፣ በትላንት በለቀኩት ቪዲዮ ማለት ነው። እሱ ነገር እንዴት ሄደ? በጣም ብዙ ከባድ ነገሮች ሲፈጠሩ እንደነበረ፣ ያም ጉዳይ እንግዲህ ለብዙ ነገሮች ሩታን ውሳኔ ውስጥ እንድትገባ እንደዳረጋትም ሰምተናል። እነዚህን ጉዳዮች እና ሌሎችንም በዝርዝር እንመለከታለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ውድ ቤተሰቦቼ እንግዲህ ትናንትና አንድ መረጃን አጋርቻችሁ ነበረ። ሩታ ከዚህ ቀደምም እንደምታደርገው እንግዲህ ሄርሜላ በሌለችበት ሁኔታዎች ላይ አብርሃምን እያገኘች በተደጋጋሚ አብርሃምን ለማስረዳት ከአብርሃም ጋር ጊዜዎችን ለማሳለፍ አብርሃምና ሩታ እንግዲህ የራሳቸውን ህይወት የራሳቸውን ጊዜ የሚመሩበትን እንዲሁም ከዚህ ቀደም የነበሩትን ጥፋቶች በመሻር እንግዲህ ሁለቱም ወገን የተሰሩ ጥፋቶች እንዳሉ በማመን ይቅርታዎችን እንታገኝና ከአብርሃም ጋር የተሻለን ህይወት ለመቀጠል ልጇንም እንግዲህ ከአባቱ ጋር ለማሳደግ እየሞከረች ያለችበት ሁኔታዎች ጥረቶቿ በጣም በተደጋጋሚ ይስተዋላሉ። ሰሞኑንም እንግዲህ ሄርሜላና ሩታ አንዳቸውን እየጠበቁ በጣም በተደጋጋሚ አብርሃምን ለማግኘት እግር በእግር አብርሃምን እየተከተሉ የሚሄዱበት ነገሮች እንዳሉ አጋርቻችሁ ነበረ። እነዚህም ነገሮች እንግዲህ አብርሃም ጭንቀት ውስጥ እየከተቱትና እንግዲህ ሰላም እየሰጡኝ አይደለም፣ በጣም በተደጋጋሚ ጭቅጭቅ ውስጥ እየገባችሁ እኔን ህይወቴን እያወካችሁት ነው ብሎ ሁለቱም እንዲርቁለት በተደጋጋሚ ሲናገር የነበረበት ሁኔታዎች እንዳለ እናንተም ሰምታችኋል። እኔም እንግዲህ ብዙ መረጃዎችን ላጋራችሁ ሞክሬ ነበረ። ታዲያ ትላንትና እንግዲህ ሄርሜላና አብርሃም መጣላታቸውን ወይም ደግሞ ሄርሜላ ከዚህ በኋላ በእነሱ ህይወት ውስጥ እንደማትገባ መናገሯን ተከትሎ አንድ ነገርን እንዳደረገች አጋርቻችሁ ነበር። እንግዲህ ሁልጊዜም እንደምታደርገው ሄርሜላ ከዚህ ነገር ውስጥ ከታቀበችና ከተቆጠበች ጊዜ ጀምሮ ሩታ ከአብርሃም ጋር ለመገናኘት ብዙ ጥረቶችን ስታደርግ ነበረ። ኤፍሬምም እንግዲህ ያው ግንባር ቀደም የሩታ አጋዥ ሆኖ የተገኘ ሰው እንደመሆኑ መጠን ሰሞኑን ብዙ ነገሮችን ሲያግዛትና ሲተባበራት የነበረ ሰው እንደሆነም እየተነገረ እንደነበር አጋርቻችኋለሁ። ይህ ጉዳይ እንግዲህ ሩታ በትናንትናው ዕለትም ቪዲዮ መሰረት ሄዳ አብርሃም ጋር ጭቅጭቅ ውስጥ ገብታ እንደነበረ የወጡ መረጃዎች ያሳያሉ። ምክንያቱም የሆነው እንግዲህ ውድ ቤተሰቦች አብርሃም ከዚህ በኋላ ከማንም ጋር መሆን እንደማይፈልግና ለሄርሜላም እንግዲህ በተደጋጋሚ ሲያስረዳው እንደነበረ ከሄርሜላ ጋር ተለያየ ማለት ከሩታ ጋር ይቆያል ማለት እንዳልሆነ በተደጋጋሚ እሱም ሲናገር ተሰምቶ ነበረ። ይህንም ጉዳይ ነው እንግዲህ በድጋሚ ሩታ አብርሃም ጋር በሄደችበት ቅጽበት ሊያንጸባርቅ የቻለው። ሩታ የሰላም የሆነ ነገርና እንግዲህ ትክክለኛ ጥሩ ጊዜያቶችን ከልጄና ከባለቤቴ ጋር አሳልፋለሁ በሚል ነበር ልጇን ይዛ አብርሃም ጋር እንደሄደች የተሰማው። ነገር ግን የአብርሃም ሪያክሽኖች የነበሩት ትክክለኛና የማይገቡ ነገሮች እንደነበሩ፣ ከሩታ ጋር በጣም ብዙ ግብግቦችን ሲያደርግ እንደነበረ ከዚህ በፊት ከሚያሳያት ሪያክሽኖችና እንግዲህ ነገሮች ሁሉ የተለየና እንድትሄድለት በማድረግ እንዲህ ገፋፍቶ ከቤቱ ልትወጣ እንዳደረገ ብቻውን መሆን እንደሚፈልግና ነገሮችን ማሰላሰል ማጤን እንዳለበት እየተናገረ እንደነበረ ተሰምቷል። ይህም ጉዳይ እንግዲህ ሄርሜላ ውሳኔውን መወሰኗ በመጠኑም ቢሆን አብርሃምን አፌክት እንዳደረገውና አብርሃምን እንደጎዳው እየተነገረ ይገኛል። ምክንያቱም አብርሃም የሄርሜላ ውሳኔ ያልጠበቀው ነገር እንደሆነ ይነገራል። በእርግጥ በቪዲዮ ላይ እንደሚታዩ አብርሃም ውሳኔሽ ከሆነ ምንም ችግር የለብኝም ብሎ ነገሮችን ለማለስለስ የሞከረ ቢመስልም ነገር ግን በልቡ አሁንም ቢሆን ወደ ሄርሜላ መዘንበል አዝማሚያዎችን እያሳየ እንደነበረ ከዚህ ቀደም በጣም ብዙ ነገሮች የሚያሳዩ እየወጡ ይገኛሉ። በተደጋጋሚ በተመሳሳይ ሁኔታ እንግዲህ ከሩታ ጋርም እንደዚህ አይነት ነገሮችን ሲያሳይ የነበረበት ሁኔታዎችን በተደጋጋሚ ተመልክተን ነበረ።
ሩታም እንግዲህ እነዚህ ነገሮች በማየት ነበር አብርሃም ቤት ምናልባት ሰላማዊ ነገሮችን አሰፍናለሁ ብላ በሄደችበት ቅጽበት የማይሆኑ ነገሮችን በማሳየት እንግዲህ ከቤት እንድትወጣ በተደጋጋሚ አድርጎ ስላባረራት ይህንን ውሳኔ ልትወስን እንደበቃች እየተነገረ ይገኛል። ትላንትናም እንግዲህ ዴቭን በመጥራት አብርሃም እንዳደረገው ከዚህ በኋላ እሱም ቢሆን እንግዲህ ልጁንም ለማየት ሆነ ምንም ለማድረግ በህጉ መሰረት ቤቷ እንዲሄድ እንጂ እንደ ከዚህ ቀደሙ በስፈቀደ በፈለገበት ሰዓት አብርሃም ሲፈልግና ሲያሻው ወደ ሩታ እየሄደ ለሩታ የማይሆኑ ነገሮችን እያሳየ ሩታ ሀሳቧም ቀልቧም ወደሱ እንዲመለስ በማድረግ የሚያደርጋቸው ጥረቶች ከዚህ በኋላ መቆም አለባቸው ብላ እሷም ስትናገር፣ እንዲሁም ኤፍሬምም እንግዲህ የዚህ ሀሳብ ደጋፊ በመሆን በጣም በተደጋጋሚ ሲናገሩ ተደምጧል። አብርሃም ሁልጊዜም እንደሚያደርገው እንግዲህ ሩታ ጋር አንዳንዴ በመሄድ ካሳካ በኋላ ልጁን ካየ ምን ካለ በኋላ እንግዲህ ተመልሶ ደግሞ ሄርሜላን በሚያገኝበት ሰዓት ሩታ ላይ እንደ ሌላ ሰውና እንደማያውቃት አክት እያደረገ ወይም ደግሞ ከሩታ ጋር ምንም አይነት ነገር ጸብ እንዳለው እያስመሰለ የሚኖርበት ሁኔታዎች መብቃት አለባቸው እየተባለ ይገኛል። እንዲሁም ሄርሜላን በተመሳሳይ ሁኔታ እንግዲህ እሷም እንደተመለከተችው እሱ ዝንባሌ ወደ ሩታ እንደሆነ ነገር ግን ደግሞ ሄርሜላን ደግሞ እየተዋትና እየከዳት ያለበት ሁኔታዎች እየተሰማት እንደሆነ ሁላችንም የምናውቀው ሁኔታ ነው። ታዲያ ይሄ ወላባይነት የሆነው የአብርሃም ነገር አሁን ከምንጩ መቆረጥ ያለበት ተብሎ እየታሰበ ያለበት ሁኔታ በሁለቱም ሴቶች እየተስተዋለ ይገኛል። ሩታም ከዚህ ውሳኔ ላይ ደርሳ እንግዲህ ሄርሜላ ልክ እንዳደረገችው ከዚህ በኋላ ወደ ሄርሜላ ወደ ሩታ የሚወላውልበት ሁኔታ መኖር የለበትም። ስለዚህ ቤቴም ሆነ በምንም ምክንያት በምንም አይነት ሁኔታ ወደ እኔ የሚመጣበትን ነገር ማቆም አለበት። የሚፈልገው ነፃነቱን ከሆነ እንዳለውም ነፃነቱን እሰጧለሁ ብላ እየተናገረች እንደሆነ ሁላችሁም ሰምታችኋል። እንግዲህ የአብርሃም ውሳኔዎች በዚህ ሁኔታ ላይ በጣም እንደሚጠበቁና ዴቭም ትናንትና ሊያናገራቸው በነበረ ሁኔታ ከቡዜ ጋር ትንግች እንዳጋጨው የሚሰሙ መረጃዎች አሉ። ውድ ቤተሰቦች ዴቭ እንግዲህ ከቅርብ ጊዜ ወዲህ ከሩታ ጋር ያለውን ነገር በመቀነስ ወደ ቡዜና ወደ ሄርሜላ እያደላ ያለበት ሁኔታዎች እና ወላባይነትን እያሳየ ያለበት ሁኔታዎች እንዳሉ እኛም ተመልክተን እንግዲህ በተደጋጋሚ የቡዜ ጫናና ተጽዕኖዎች እንደዚህ አይነት ነገር ውስጥ እየከተቱት እንዳሉ አጋርተን ነበረ። ይህንን ጉዳይ በተመለከቱት መሰረት እንግዲህ ኤፍሬምና ሩታ በቪዲዮ ላይም ሲናገሩ እንደሰማችሁት ዴቭ በጣም በተደጋጋሚ ወደ ሄርሜላና ሩታና ኤፍሬም ወደ አብርሃም እንዳይቀርቡ የሚያደላ ነገሮችን እያደረገ የሚገኝበት ሁኔታዎች እየተስተዋሉ ይገኛሉ። በዚህም ጉዳይ ላይ እንግዲህ እሱም ለማብራራትና ሩታና አብርሃም እንዲታረቁ እንደሚፈልግ በግልጽ እየተናገረ ያለበት ሁኔታዎች አሉ። ይህም ነገር ግን ቡዜ ላይ የፈጠረው አንድ ኮሽታ አለ። ምክንያቱም ቡዜ እንግዲህ የምፈልገው ነገር ከሄርሜላና ከአብርሃም አንድነት ውጪ ምንም ነገር አይኖርም። ምክንያቱም ከሩታ ጋር ያላት ጸብና ቅያሜ ሁላችንም የምናውቀው ነው። ታዲያ ይሄም ነገር እንግዲህ ከዴቭ ጋር ቅያሜ ውስጥ እንድትገባ ያደረጋት ይመስላል። በዚህም ጉዳይ ትንሽ ክርክር ውስጥ እንደገቡና ከቪዲዮ በኋላ እንግዲህ ከዴቭ ጋር ተገናኝተው ብዙ ነገሮችን ሊነጋገሩ እንደቻሉም ተሰምቷል። ሄርሜላ አሁን ያለችበትን ሁኔታ በማየት ላይ ሆነክ እንግዲህ ከሩታና አብርሃም አንድ እንዲሆኑ ፈልጋለሁ የሚል ነገር ለአብርሃም የማይጠቅምን ነገር መናገር ትክክለኛነትን አያሳይም። ሄርሜላ እዚህ ጋር በዚህ ሁኔታ ላይ በጣም ከባድ ነገር ውስጥ ሆና ልትጎዳ ራሷንም ልትጎዳ የቻለች እየደረሰች ያለችበት ሁኔታ ላይ እያለች አብርሃምና ሩታ አንድ ላይ መሆን አለባቸው ብለ እጇ የገፋችውን አብርሃምን ለሩታ ለመስጠት የምትሄድበት ምንም ምክንያት ሊኖር አይገባም። እንደዚህ አይነት ነገሮችን እነሱ እንዳይከፋቸው ብለ ብቻ ማድረግ ያለብህ ነገር ሁኔታዎች መሆን የለባቸውም። በአቋም ልጸና በሚችልበት ከእውነት ጋር መቆም አለብህ እያለች ቡዜ እየተናገረች ትገኛለች። እንግዲህ ዴቭ ሁላችንም እንደምናውቀው በጣም በለስላሳነት እየተናገረ ያለው እንግዲህ በሩታም በኤፍሬምም በሄርሜላም በማናቸውም ነገሮች ላለመወገን እየጣረ ያለበት ሁኔታዎች ይታያሉ። ነገር ግን በአንድ ወገን ካልሆነ በስተቀር ሁሉም ወገን ሆኖ እውነታን ማግኘት አይቻልም እና የዴቭ ውሳኔዎችና ቁርጠኝነቶች በግልጹ ይታወቃሉ ብለን እናስባለን። እንዲሁም አብርሃም እንግዲህ ከዴቭና በቡዜ አማካኝነት እንግዲህ ከባድ ጥያቄዎች ቀርበውለታል። ይሄ ጉዳይ ከሩታ የመነጨ በመሆኑ ምክንያት አብርሃም ቁርጡንና እቅጩን እንዲናገር በጣም አስገዳጅ ሁኔታዎች ቀርበውለታል። በትናንትናው ዕለት እንግዲህ ሄርሜላ ቤት ከሄደ በኋላ የቀነ ገደብ እንደተሰጠውና በዛ ቀን ውስጥ ለሄርሜላ እንደሚያሳውቃ ተናግሮ ነበረ። ነገር ግን ከዛ በኋላ በመጣው ጥያቄ መሰረት ከሩታም ይሄ ሀሳብ በመነሳቱ ምክንያት ሁሉንም አንድ ላይ በመሰብሰብ እንግዲህ የራሱን ውሳኔ ትክክለኛ የሚያስፈልገውን ነገር መናገር እንደሚገባውና ለሄርሜላ ለብቻ ምንም አይነት መናገር ያለበት ነገር አይኖርም። ለሩታም ቢሆን እንግዲህ ለብቻ ቤቷም እየሄደ የሚያደርጋቸው ነገሮች ሊኖሩ አይገባም። እነዚህ ነገሮች በአብርሃም ሁኔታ የሚፈጸሙት ነገሮች ሁሉ መቋጨት አለባቸው። በእነዚህ ሁለት ሴቶች ላይ የሚጫወትበትን ነገር ማቆም አለበት። ስለዚህ አብርሃም በግልጽና በአጭር በሆነ መንገድ ለሄርሜላም ሆነ ለሩታ መግለጽ ያለበት የፍቅርም ይሁን የጥላቻ ነገር ካለ በአደባባይ
በግልጽ እንዲህ መናገር እንዳለበት እያናገሩት ይገኛሉ። በቡዜና በዴቭ አማካኝነት እንግዲህ ይሄ ጥያቄ ለአብርሃም እየቀረበለት ይገኛል። ውድ ቤተሰቦቼ አብርሃም በቅርቡ በትክክል ሁሉንም አንድ ላይ ሰብስቦ ማሳወቅ ያለበት ሁኔታ እንጂ ለሄርሜላ የቀነ ቀጠሮ ሰጥቶ ለሩታ ደግሞ በሌላ ጊዜ ሄዶ ሌላ ነገር ሊናገር የሚችልበትን አጋጣሚዎች ምንም አይነት ቢሆን ልንፈጥር የሚገባው ነገር የለም። ስለዚህ አብርሃም ራስህን በስነ ስርዓት አስበና አሰላስለ ተዘጋጅበት ሲሉ ዴቭና ብዙ ይህንን መልእክት ለአብርሃም እንዳስተላለፉ ተሰምቷል። ውድ ቤተሰቦች እንግዲህ አብርሃም የቁርጥ ጊዜ ነገሩ እየደረሰ ያለ ይመስላል። በዚህ ጉዳይ ላይ አብርሃም በምን አይነት መንገድ ነገሮችን አመዛዝኖን አሰላስሎ ከልጁ እናት ከሩታ ጋር ወይንስ ሄርሜላ ከአዲሷ ፍቅረኛው ጋር ለመቆየት ያስብና ይሆናል የሚሉት ነገሮች እጅግ በጣም የሚጠበቁ ሁኔታዎች ናቸው። በዚህ ዙሪያ አዲስ የወጣ ፍንጭ ካለ እንግዲህ ለእናንተ እንደተለመደው ማድረሳችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።